ማተምናት ማተምናት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ማኅተመ አብ ማኅተመ ወልድ ማኅተመ መንፈስ ቅዱስ። እሱማ አንድ ግልጽ ነገር ንገር። ስላሴ ትሪኒቲ ነው። ስላሴ የሚለው ቃል እነዚህ ሶስቱ አንድ ናቸው ይላል። አንደኛ ዮሐንስ አምጣ መጽሐፍ ቅዱስ አውጣ መጽሐፍ ቅዱስ አውጣና ስላሴ እንዳለ ላሳየ ስላሴ እንዳለ ላሳየ አውጣ። ይሄው እንዳለ ላሳየ መጽሐፍ ቅዱስ አውጣ ላሳየ አውጣ። እሺ ችግር የለም እናገራለን። ስልክ ያዘውና ና ሌላም በኔ ላይ ከኔ በላይ ኃይሎች አሉ። ችግር ነው። አንተ በእነሱ አትተማመን። ይኸውልህ በእነሱ አይደለም በቃሉ በራስ ይኸውልህ አንተ ከኦርቶዶክስ ስትወጣ ማን ደጋፊ ነበረ እንዴ አንተ? አዎ። ስለዚህ እውነታው ግን አሁን 09 66 70 23 80 ይኸውልህ እኔ የምነግርህ ወደ ማርያ አካባቢ 40 60 በቃ እኔ ችግር የለውም። እኔ አሁን እውነታውን ማለት ነው ከኦርቶዶክስ ከመጽሐፍ ቅዱስ የተሳሳተችበት ምንም ነገር የለም። ስለዚህ ወንድሜ ፈቃደኛ ከሆንክ እንግዲህ እደውልልሃለሁ፣ አገኛለሁ። እሺ ችግር የለም። ኦኬ ኦርቶዶክስ ነበር አይደለም ስለ መሰረተ ፖት እንተ በእውነት እና ላናግርህ ስለ ኦርቶዶክስ ያገኘው ስህተት አለ። ምን ያገኘበት ስህተት አለ? አንተ ስለ አንተ ልጠይቅ እንጂ አንተ ለምን ጴንጤ ያገኘው ስህተት አለ? አዎ ቀይረዋል። አዎ ተከፋፍላችሁ ክፍልፍል አለ፣ መለየት አለ በመካከል። አሁን ገላትያ 5:20 ላይ ምን ይላል መሰለህ? መለየት። መምህር ቢኒ ያለ ከኔ ጋር ደስ ነው ያለኝ፣ በጣም ደስ ነው ያለኝ። የእውነት ነው ብላችሁ በጣም ነው ደስ ያለኝ። ሰው ከጎናችሁ ሲሆን ደስ ይላል። ለማገልገል ነው። ወጥተን አብረን ልክ ደሜ ምን ለማለት ነው። ገባችሁ? መመስከር ያለብን ቲክቶክ ላይ ብቻ ሳይሆን ምድር ላይ መመስከር አለብን። እውነታውን የክርስቶስን የቤተክርስቲያንን አስተምሮ የኦርቶዶክስን ትምህርት አስተምሮ መመስከር አለብን። ስለዚህ ሁላችሁም አንዴ ሂዱበት። በነገራችን ላይ ሳሊተ ምሕረት ለመጀመሪያ ጊዜ ነው እምገባው። ደስ ይላል። ይኸው ሳሊተ ምሕረት ቤተክርስቲያን ልገባ ነው። ገባው። እሰይ ይኸው ሰላም ለኪ ዋው! አንተ ለመጀመሪያ ጊዜ ነው የገባው ሳሊተ ምሕረት። ሰፊ ነው አዳራሹ፣ እንትኑ ግቢው እልልሃለሁ ተመስገንልኝ ለንስሐኔ የጨመርክልኝ በማለዳ ስወጣ ከቤቴ በማለዳ ስወጣ ከቤቴ አምርልኝ ታችን ባርክልን አሉልን። እንግዲህ ወንድሞች ደስ የሚል ግቢ ነው። ግቢውን ላሳያችሁ። ሳሊተ ምሕረት መምጣት የምችል ሰዎች ብመጡ ደስ ነው የሚለኝ፣ በጣም ደስ ነው የሚለኝ። ደስ ይለኛል። እንግዲህ ብንኖሩ አብረን ይህን ስራ እንደው ይህንን መርሃ ግብር አብረን ብናደርግ እጅግ ደስ ነው የሚለኝ። አሁን ሼር አድርጉ፣ ታብታብ አድርጉ። ታብታቡን 50 ሺህ አስገቡት። አሁን አስገቡት። 50 ነው የአብነት ተማሪዎችን ላሳያችሁ። ይኸውላችሁ የአብነት ተማሪዎች እንዴት ደስ እንደሚሉ ተከፋፍለው ነው የሚማሩት። እዚህ አባቶች አሉ እንዳለ
ኦርቶዶክስ ይቺ ናት። አያችሁ አይደል? የአብነት ተማሪዎች አያችሁ እየቀደሱ ማለት እየተማሩ አያችሁ። የአብነት ተማሪዎች ወጣቶች ናቸው። በጣም ወደፊት ቤተክርስቲያን ሰው አላት፣ ልጅ አላት፣ አገልጋዮች አሏት። አያችሁ አይደል? እንደዚያ ወጣቶች ይወጣሉ። እንዴት ናቸው? ሰላም ናቸው? ወላሂ እንደዚህ እየተማሩ ነው። የአብነት ተማሪዎች ናቸው። እንዴት ናቸው? ሰላም ናቸው? አያቸው ያውም ወጣቶች ይሁት በቃ ቤተክርስቲያን እንትን አለ ታይ እንዳለ ሁሉ ማለት የአብነት ትምህርት ቤት ነው። ደስ የሚል ነው። እዚህ መታችሁ ደግሞ ሱባኤ ትገባላችሁ። ሳሊተ ምሕረት እዚህ ጋር መታችሁ ብቻችሁን አያችኋል። ሰውን አያችኋል። ኧረ በስመ አብ በእውነት ሳሊተ ምሕረት ቤተክርስቲያን ውስጥ አለመምጣት በጣም ነው እንትን የሚለው። ሰላም አደራችሁ። እንዴት አደራችሁ? አባታችን ይፍቱን ይባርኩን። እንዴት ነው? ሰላም ነው። እችን ባርኩልኝና ለአንዳንድ ክርስቲያኖች ማተብናት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ማኅተመ አብ ማኅተመ ወልድ ማኅተመ መንፈስ ቅዱስ። አዎ የተባረከ ያድርግልዎት። የሃይማኖት እንግዲህ የእኛ መለያችንን ይችናል። አዎ እግዚአብሔር ስመ ክርስትና ሀብታ ወልድና አይንሳን እግዚአብሔር አሜን። አባታችን ነው በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሰላም ይልሻል፣ ድንግል በሥጋሽም ድንግል ነሽ፣ አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የሞላብሽ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ሀብተ ወልድ ስመ ክርስትናዎት ጥሩ እግዚአብሔር ይፍታ። አውደ ምሕረቱ ላይ በቃ ልሳለምና እንዲህ መሻገር ይቻላል። ማቋረጥ ምን አይነት ደስ የሚል ይኸው። ሁላችንም እንግዲህ ይህንን መርሃ ግብር ፈጽሙ። እንዴት ናችሁ? ሰላም ነው? እግዚአብሔር መልካሙን ያድርግ። ሳሊተ ምሕረት ያላችሁ ሰዎች በትመጡና አብረን ብንሆን ደስ ነው የሚለኝ። የእውነት በትመጡና አብራችሁ ብንሆን እቹት ናት እንግዲህ ሳሊተ ምሕረት ቤተክርስቲያን አያችሁ አይደለ? እሺ
አይ ጴንጤ መሆን ይኸውላችሁ ደስ ይላል። ተመላለሱ ተመላለሱ ኑ በብርሃን ተመላለሱ የጽድቅን የምትለብሱ ይህን ይመስላል። እንግዲህ አሁን ወደ አገልግሎታችን የምንወጣው እስከ 4 ሰዓት ተኩል ማንም ሰው አልመጣም። ቢኒ ሲመጣ እንሄዳለን። አሁን በቃ ጀመርን መርሃ ግብር። እንግዲህ ማዕተብ የበጠሰ ሰው ካለ ምን ያደረገ ሰው ካለ ስለዚህ መጽሐፍ ቅዱስ ሲናገር ምን ይላል? አብ ወልድ መንፈስ ቅዱስ ይላል አለ። ቆይ አዳምጠኛ። እሱ ተጠቅልሎ አንድ አምላክ ይሆናል። አንድ አምላክ ይሆናል። ግን ዋናው ምንድነው? አብ ወልድ መንፈስ ቅዱስ እንዳለው ማመን አለበት። እነዚህ ስማኝ፣ እነዚህ አንድ አምላክ ነው፣ ግን በሶስት አካል አንድ አምላክ ነው ያለው። ይኸውልህ ስማኝ፣ ግን በሶስት አካል ራሳቸውን የገለጡ ናቸው። በሶስት አካላቸው በስማቸው በግብራቸው ሶስት ናቸው። በግብራቸው በአካል ሶስት ነው፣ በስም ሶስት ነው፣ በግብር ሶስት ነው። አያለ ወንድማችን። ስለዚህ አንተ አሁን ኢየሱስ ክርስቶስ ብቻ ካልክ ማለት ነው፣ አብስ መንፈስ ቅዱስስ የት ታደርጋቸዋለህ? በሱ ውስጥ ነው። ማን ደም ያፈሰሰው ማን ነው? ደም ያፈሰሰው ማን ነው? ቆይ ደም ያፈሰሰው ማን ነው? ዘዳግም 6:4 እስራኤል ሆይ ስማ አምላካችን እግዚአብሔር አንድ ነው። ትክክል ነህ፣ ትክክል ነህ። ደም ያፈሰሰልህ ማን ነው? አምላክን ውደድ ይላል። ማን ነው ደም ያፈሰሰልህ? 12:29 ቆይ ጥቅሱን አለ። እኔ አሁን ላንተ የምፈልገው መጀመሪያ ሶስትነቱን ግልጽ ላድርግልህ። ለምሳሌ ግን ሮሜ 5:10 ላይ ምን ይላል? ኢየሱስ ክርስቶስ በሞቱ ማን ነው ከእግዚአብሔር ጋር እንዳስታረቀን ይናገራል አይደል? ራሱ እኮ ነው። ሌላ አምላክ ያለው አይደለም። በምድር የመጣው ነው፣ በስጋ የተገለጠው እሱ ነው። ከሚል ቃል አለ ከእግዚአብሔር ጋር አስታረቀን ይላል። እሺ ምን ይላል? አንተ አሁን እኔ የምነግርህ ምንድነው? ስላሴ መቀበል አለብህ። ለምሳሌ ስላሴ መቀበል አለብህ። ምንድነው ስላሴ የሚል ትምህርት ውስጥ አለ ወይ? እሱማ አንድ ግልጽ ነገር ልንገርህ። ይኸውልህ ስላሴ ትሪኒቲ ነው። ስላሴ የሚለው ቃል እነዚህ ሶስቱ አንድ ናቸው ይላል። አንደኛ ዮሐንስ አምጣ መጽሐፍ ቅዱስ አውጣ መጽሐፍ ቅዱስ አውጣና ስላሴ እንዳለ ላሳየህ። ስላሴ እንዳለ ላሳየህ። አውጣ ይኸው እንዳለ ላሳየህ። መጽሐፍ ቅዱስ አውጣ ላሳየህ። አውጣ እሺ። ስላሴ ባለ ይኸውልህ ስላሴ ይኸውልህ መጽሐፍ ቅዱስ ላይ ምን ብሎ ይናገራል? እንግሊዝኛም ጎበዝ ነህ አለ። እንደዚህ ብሎ ይናገራል።
መጽሐፉ ትክክለኛ ከሆነ መጽሐፉ ኦርቶዶክስ ለምን አትሆንም ግን አንተ? ኦርቶዶክስ ለምን አትሆንም? ከኦርቶዶክስ ነው የወጣው እኮ ምን ተሳስተህ ወጣ? ከኦርቶዶክስ ምን ተሳስተህ ምን ስህተት አገኘህባት? ኦርቶዶክስ መጀመሪያ እነዚህ እዚህ ጋር ምን ይላል መሰለህ? መንፈስ እውነት ነውና የሚመሰክረው መንፈስ ነው ይላል አለ። የሚመሰክረው መንፈስ ነው ይላል። የሚመሰክሩትም መንፈሱና ውሃው ደሙም ሶስት ናቸውና ሶስት ናቸው ይላል። ሶስት ናቸው ይላል። አያረ ሶስት ናቸው ይልና ሶስቱም ምን ይላል? ሶስቱም በአንድ ይስማማሉ ይላል። አያረ ሶስቱም በአንድ ይስማማሉ ይላል። አሁን አንተ ከኢትዮጵያ ኦርቶዶክስ ተዋህዶ እኔ አሁን ጴንጤ ሆኜ ወደ ኦርቶዶክስ የተመለስኩ ሰው ነኝ። የኦርቶዶክስን አስተምሮ ተቀብዬ ለካ እንደዚህ ተሳስቼ ነበር እንደ ብዬ ምን ስህተት አገኘባት ኦርቶዶክስ ላይ? እስኪ ንገረኝ። ኦርቶዶክስ ለምሳሌ በስጋ የተገለጠ አንድ አምላክ ሳላውቅ በስጋ የተገለጠ አንድ አምላክ ካላወቀ እንዴት የኦርቶዶክስ ለምሳሌ ዓለም ላይ ያለው ነገር ሁሉም እግዚአብሔር የተከለከለ ነው የሚያደርገው። ምን ጠላ የሚጠጡት የሰውነት የሰው ኃጢአትማ አይደለም። የሰው ኃጢአትማ እኛ እሱ የሰው ኃጢአት አንቆጥርም። ዋናው ቆይ አዳምጠኝ። ይኸውልህ ዋናው ቤተክርስቲያኒቷ በድነት ዙሪያ ላይ ምን ታስተምራለች መሰለህ? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ሰው በኢየሱስ ክርስቶስ ካመነ የዘላለም ሕይወት ይኖረዋል። አምኖ ደግሞ አዎ ጥምቀት አንተ አሁን በልጅነት ተጠምቀሃል አይደለ? አንድ ነው ጥምቀት። እንዴት ዓመት ድረጫ? እሱ ዓመት የሚሆነው ቀኖናዊ ስርዓት ነው። በዓመት አሁን ለምሳሌ ቆይ እሱን እኮ ለድነት የሚሆን ጥምቀት አይደለም። አንተ በልጅነት የተጠመቀው በ40 ቀን የተጠመቀው ጥምቀት አንድ ጊዜ የሆነ ጥምቀት ነው። ለምሳሌ ዮሐንስ ኢየሱስ ስንት ጊዜ ነው የተጠመቀው? አንድ ጊዜ ተጠምቀው ተጠምቆ ወጣ ነው። በቃ አሁን አንተ ባላ ማግባት እሱ ችግር የለም እሱ አይደለም። ይኸውልህ አሁን የደህንነት ጉዳይ ላይ ስናወራ አንድ ጊዜ አንድ አዳምጠኛ ማንም የኃጢአትን ስርየት ለማግኘት አለም በዛ ቦታ የሚጠመቀው ገባለም። የኃጢአት ስርየት የሚገኝበት አንድ በሆነ በልጅነቱ በ40 ቀኑ ወንድ ልጅ በ40 ቀኑ ሴት ልጅ ደግሞ በ80 ቀኗ የፈጸመች ጥምቀት ያ ጥምቀት የደህንነት ጥምቀት ነው። አሁን በየዓመቱ የሚደረገው አንተ ስርዓት የሚደረገው በዓላት አለው አንዴ በዓላቶችን ሰው ሄደው እግዚአብሔርን ነው የሚያመልኩት የሚያመሰግኑት እንጂ ሰው የኃጢአትን ይቅርታ በየዓመቱ የኃጢአትን ይቅርታ ለማግኘት አለ። አንድ እሱ ነው። ሁለት ደግሞ እኛ ኦርቶዶክሳውያን ኢየሱስ ክርስቶስን የቤተ ክርስቲያን ራስ አድርገን ነው የምናስተምር። ገባ? የቤተ ክርስቲያን ራስ። አዎ ቴንኪው። ስለዚህ አንተ አሁን ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ገባ አይደል? ያገኘበት ከመጽሐፍ ቅዱስ ያገኘበት ስህተት ኖሮ አልወጣህም። የሚገርም ማለት ምን አሁን ከመጽሐፍ ቅዱስ የቱ ጋር ጥምቀት በፍጹም አንዴ ነው። ይኸው መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ አንዲት ጥምቀት፣ አንድ ጌታ፣ አንድ ሃይማኖት። እኛ ይሄንን ነው እኛ ኦርቶዶክሳዊ የምናምነው ይሄንን ነው። ከዛ ውጭ ምንም የለም። ስለዚህ አንተ ተሸውደህ ነው የወጣው ወንድሜ። እውነቴን ነው የምልህ። እውነት እግዚአብሔር ይወድሃል። ይኸውልህ ድንግል ማርያም ትወድሃለች፣ እግዚአብሔር ይወድሃል። የእውነቴን ነው የማወራው። ቴንኪው ስግደት አያስፈልግም። አይጠብቀኝ። ይኸውልህ ስግደቱ የአክብሮት ስግደት። አሁን ሙሽራ አይተሃል አለ ሙሽራ ቆይ አዳምጠኛ። ሙሽራ ከእናቱ ቤት ሲወጣ ሙሽሪትን ይዞ ከእናት ቤት ሲወጣ ለእናትና ለአባቱ ጎንበስ ብሎ አክብሮት ነው አለ። ለድንግል ማርያም እኛ ኦርቶዶክሳውያን ልጨርስልህና ስለ ምልጃም እመጣልሃለሁ። ይኸውልህ እኛ ኦርቶዶክሳውያን ለድንግል ማርያምም ሆነ ለመላእክት ለቅዱሳን ሰማዕታት እንደ እግዚአብሔር ያለ የአምልኮ ስግደት አንሰግድም። ለነሱ የጸጋና የአክብሮት ስግደት የሚገባው የአምልኮ ስግደት የሚገባው እግዚአብሔር አምላክ ብቻ ነው። እሱ ብቻ። አዎ ለምንድን ነው ለማይራም በየቦታው? እሷ ክብር ይገባታል። ለምን በለኝ አሁን እኔና አዳምጠኛ። ቴንኪው ይኸውልህ ክብር ስሰጥ ማለት ነው እግዚአብሔር ይባርክ። ክብር ለሚገባው ክብርን ስጡ ይላል መጽሐፍ ቅዱስ። ቴንኪው አሁን ለድንግል ማርያምም ለጻድቃን ሰማዕታትም ክብር የምንሰጠው ለምንድን ነው ታውቃለህ? አሁን ድንግል ማርያምን አስብ። ኢየሱስ ክርስቶስን በ2 ዓመቱ አንድ አዳምጠኛ በ1 ዓመቱ ሜዳ ላይ ጥለው ብትሄድስ ግን አሳደገችው፣ አብረው ሆነች። አያለ
መከራ ተቀበለች። ግብፅ አገር ሁሉ ሸሸች። ክብር ይገባታል? ክብር አይገባትም? ቴንኪው የኔ አባት የኔ ወዳጅ ቴንኪው። ስማኝ አንተ ስግደት የአንተ ስግደት ምን አይነት ስግደት መሰለህ? አንተ ገባኝ። አዎ እሱ ስግደት የሚገባው እግዚአብሔር ብቻ ነው። ከእግዚአብሔር ውጭ ምንም ስግደት አይገባም። ምንም። አዎ ለእሷ እየነገርኩህ እኮ ነው። ዋጋ ከፍላለች። ገባ ድንግል ማርያም ሆይ እላለሁ። ኖ እየነገርኩህ ነው። ለእሷ ምን አይነት ስግደት ነው የምንሰግደው? የአምልኮ ስግደት ቆይ እሱ ዘጸአት ላይ እኔ አሁን ይሄን መስቀል ይዣለሁ አለ። ይሄን መስቀል ልሰግድበታለሁ። ገባ እንደ እግዚአብሔር ነው ብዬ አይደለም፣ እንደ እግዚአብሔር አይደለም። ይኸውልህ ይሄ መስቀል የምነግርህ ይሄ መስቀል ምን መሰለህ? ይሄ መስቀል ምልክታችን ነው። ለምሳሌ ግን እስራኤልን አይተሃል አይደለ? እስራኤል ከግብፅ ሲወጣ ቆይ እግዚአብሔር ነው ያወጣው። አዳምጠኝ። እግዚአብሔር ከግብፅ ሲያወጣቸው ደሙ በመጋኑ ላይ ያለ በጉበኑ ላይ ያለ አይደለ? ይቀሰፍ ነበር እንዴ? መልአኩ ያልፋቸው ነበረ። ምን ስላለ ነው ግን? ምልክት ስላለ ነው። አየህ ይሄ መስቀል ለኔ ምልክቴ ነው። ከዛ ወጣ በኋላ ምድር መዳ ድቅ መዘሙርቱ ተመራ በኋላ እሱ ታሪክ ያለ። አሁን ግን ስለ መስቀል ምልክትነት ነው የምነግርህ። ይሄ መስቀል እዚህ ላይ ሳይሆን ኦርቶዶክስ ነው ትላለህ። አሁን አንተ ኦርቶዶክስ እንዳለው እርግጠኛ ነኝ። ለምን መስቀል የለም? አንድ በል ጴንጤውን፣ ጆቫዊትነቱን፣ ሐዋርያቱን፣ ሙስሊሙን ያለ ይሄ ከዛ አኳያ ግን ዋናው ደህንነቱ ምንድነው መሰለው? ወንድሜ የእውነት ነው የምልህ ከኦርቶዶክስ ሸውደው ነው ያወጡት አንተን። የእውነት ይኸው ስልክህን ስጠኝና በቃ ችግር የለም። ስልክህን ስጠኝና እውነት ነው የምልህ የሰፈር ነህ ችግር የለም እናገራለን። ስልክ ያዘውና ሌላም በኔ ላይ ከኔ በላይ ኃይሎች አሉ። ችግር ነው። አንተ በእነሱ አትተማመን። ይኸውልህ በእነሱ አይደለም በቃሉ በራስህ ይኸውልህ አንተ ከኦርቶዶክስ ስትወጣ ማን ደጋፊ ነበረ እንዴ አንተ? አዎ። ስለዚህ እውነታው ግን አሁን 09 66 70 23 80 ይኸውልህ እኔ የምነግርህ ወደ ማርያም አካባቢ 40 60 በቃ እኔ ችግር የለውም። እኔ አሁን እውነታውን ማለት ነው ከኦርቶዶክስ ከመጽሐፍ ቅዱስ የተሳሳተችበት ምንም ነገር የለም። ስለዚህ ወንድሜ ፈቃደኛ ከሆንክ እንግዲህ እደውልልሃለሁ፣ አገኛለሁ። እሺ ችግር የለም። ኦኬ። ሰላም ወንድሜ እንዴት ነህ? ላናግርህ። ኦርቶዶክስ ነህ? ፈልጌ ነበር ላናግርህ። ፈቃደኛ ስለ እግዚአብሔር ቃል ነው የማወራህ የኦርቶዶክስ ሃይማኖት ከቤተክርስቲያን ተዛዘረ። አዎ ምክንያቱም መጽሐፍ ቅዱስ ሲናገር ማቴዎስ 28 ላይ ምንድነው የሚለው? ማቴዎስ ቆይ አዳምጠኝ። አንተ ኦርቶዶክስ ከሆንክ ላናግር ከፈለግ ገባ ላናግር ፈቃደኛ ከሆንክ ገባ ማህተብ አድርገሃል። ማህተብ አይደለም። ቆይ መጀመሪያ አንተ ኦርቶዶክስ ከሆንክ ማህተብ አድርገና እኔን ውቀስኝ። ማህተብ አድርገህ ማህተብ በልብ ነው እንጂ በአንገት አሁን አይቀመጥም። እሺ አንተ ግን ኦርቶዶክስ ነህ? ለማስተማር ነው የፈለኩት። ለማስተማር ነው። ኦርቶዶክስ ካልሆንክ የኦርቶዶክስን አስተምሮ እነግርሃለሁ። ኦርቶዶክስ ካልሆንክ ገባ። ኦርቶዶክስ ከሆንክ ደግሞ በእምነት እንድትጸና እንድትበረታ ወደ እግዚአብሔር ቤት እንድትመጣ ልነግርህ ነው። ፈቃደኛ ከሆንክ ገባና ፈቃደኛ ከሆንክ ላወራ ነው። ለዛ ነው። ስለዚህ አንድ ነገር ለይተልኝ ብናወራ ደስ ይለኛል እኮ። አንተ ቤተ እምነት አለክ? የምትሄድበት የምትካፈልበት ቦታ አለ እኮ። ምንድን ነው የምታወራኝ? እኔ እኮ እየጠየቁ ያለሁት ለማውራት ነው የፈለከው። ስለዚህ የምታወራኝ እሺ። እኔ የማወራህ የእግዚአብሔርን ቃል ነው የማወራህ። የእግዚአብሔር ቃል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው ቤተክርስቲያኒቷን ሳያውቅ ገባ በተሳሳተ መረጃ እየሰማ ቤተክርስቲያኒቷ የማታምነው ነገር ታምናለች እየተባለ የማታስተምረው ነገር ታስተምራለች እየተባለ ከቤተክርስቲያን ብዙ ሰው ወጥተዋል። ገባ አይደል? እኔን የሚመስሉ መሰሎች አሁን በእንደዚህ አይነት መርሃ ግብር ወጥተናል። ለምን እንደዚህ አይነት ሰዎች ለምሳሌ ቤተክርስቲያን ውስጥ አይመጡም? ቤተክርስቲያን ቅጥር ግቢ ውስጥ አይመጡም። ማህተባቸውን የበጠሱ አሉ። ገባ? ያንን አገልግሎት ልናገለግል እንወጣ። አለበዛ ደግሞ አንተ ከወጣ ከቤተክርስቲያን ወጥተህ ሌላ ቤተ እምነት ውስጥ ካለክ ላወራክ ለምን እንደወጣ ከኦርቶዶክስ ተዋሕዶ ቤተክርስቲያን። እኔ አሁን ለምሳሌ 16 ዓመት ጴንጤ ነበርኩ። ከጴንጤነት ነው ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመለስኩት። ስለዚህ የዚህችን ቤተክርስቲያን የጠፋ ስሟን ለማደስ ተነስተናል። ምን ይመስላል? አሁንስ ግልጽ ሆነልህ የኔ ሀሳብ?
በዛኛው ወደዚህኛውን ተመልሻለሁ ነው። እግዚአብሔር ይመስገን። እሺ ቴንክ ዩ አመሰግናለሁ። እግዚአብሔር ይመስገን። እሱ የፈጠረው ፍጥረት ወደሱ መመለስ ራሱ ቴንክ ዩ እግዚአብሔር ያክብር። የዘረጋ ሰማይን ያቆመ አምላክ በምስጋና ደስ ይሁን። በዚሁ ቀጥል። አመሰግናለሁ። እኔ ግን ኦርቶዶክስ ሃይማኖት ተከታይ ነኝ። ማህተብ አላሰርክም ብዬ ማህተብ አድርጋ ማህተብ አስራ እስቲ ያሳየኝ። እኔ በሃይማኖቴ ማንም አይደራደርም። ስለዚህ በሃይማኖቴ ማንም ይደራደርብኝ ማለት ነው። ቴንክ ዩ አመሰግናለሁ። ግን ኦርቶዶክስ ተዋህዶ እንደዚህ አታስተምር ማተበል ባለ አጋጣሚ አስተምር። እሺ ሰዎች ይሁን ባለ አጋጣሚ መናፍቃኖችን እየነገርካቸው ወደ ቤታቸው እንዲመለሱ አድርግ። እሺ በማህተብ ደግሞ እንዳታፍር ፊት ለፊት ገጭ አድርገው ደረት ላይ ደብቃት። እሺ ቴንክ ዩ አመሰግናለሁ። አዎ ዙፋን ነይ። እሺ እዛ ጋር ካላችሁ ኑ። ወይኔ እኔ አባቴ ነህ ጌታ። ኧረ ደስ ይበለኝ፣ ደስ ይበለኝ፣ ኧረ ደስ ይበለኝ። እንጋሽ እሺ ራስ ያዘ አጠገቤ። እዚህ ጋር የምታየው ደግሞ ወንድሜ በጣም የምኮራበት ጀግና ወንድሜ መምህር ቢኒ ያለው ደስ ይለኛል። ሰላም ለእናንተ ይሁን። እንዴት አላችሁ? ሁሉ ሰላም ነው? በያላችሁበት ሰላም ክርስቶስ ይብዛላችሁ። ይሄ የወንጌል አርበኛ የተሰጠውን ለማትረፍ እያገለገለ ይገኛልና ችግር የለም እና ኦርቶዶክስ ነው ግድ የለም። ስለዚህ በቤት ጽና ከመናፍቃት የስተት ትምህርት ተጠበቂ። እሺ ጀግንነትን አሳይ። መስቀልን ከረፍና አርግና እኔ ኦርቶዶክስ ነው ባላችሁ። ለምን መሰለ እንዲህ አለ። ለምን መሰለ ይኸውልህ ኦርቶዶክስን ሳያውቋት ምን ነው እየቀረጽ ነው? አይ ስብከት ነው፣ አገልግሎት ላይ ነው። አገልግሎት ላይ ቀርጸኝ ከሆነ አገልግሎት ላይ ነው። አገልግሎት ላይ አይ እሱ ሲያናግረኝ ቀርጸኝ ከሆነ አገልግሎት ላይ አይዞህ አገልግሎት ላይ ሆኖ አይ አብረን እናገለግላለን። እኔም ኦርቶዶክስ አማን ነኝ፣ ግን አንተ ስታናግረኝ ቀረጻ ውስጥ ካለው እሱ ነገር ስልክ ነው እኮ የራሱ ላይቭ ነው እኮ ገባኝ። እኔ እንድወጣ አልፈልግም ማለት አለፈ። ላይቭ ነው ያስተላለፈው እሱ። ችግር የለም ስለማልፈልግ እኮ ነው እኮ ገባኝ። የራሴም ማይውል ቪዲዮ ላይ እንድወጣ ማልፈልግ ምክንያት ስላለኝ ነው። ገባ? ለዛ ነው እኔ ኦርቶዶክስ አማኝ ነኝ። ግን ይኸውልህ አሁን ላይቭ ስታስተላልፍ ኦልሬዲ መታየት አይቀርማል። ላይቭ ነው የምታስተላልፈው። እሱን ደግሞ እኔ ፐርሰናል የራሴ ምክንያት ስላለኝ እንትን በልልኛ። ይሄ ላይቭ እኮ ነው። እኮ አለፈ እኮ ቪዲዮ ቀረጻ ቢሆን እሺ ልክ ነው። ቪዲዮ ቀረጻ ቢሆን እዛው ይጠፋ ነበር። ይሄ እኮ ላይቭ ነው። ገባህ? ላይቭ ነው ደግሞ የሃይማኖት ስራ ነው እኮ ብዙ። አይ ገባኝ። ግን እንትን ነው ራሴ እንትን እሺ እንግዲህ ብዙ ቻሌንጆች ይገጥማሉ በወንጌል አገልግሎት ላይ። ተው እንጂ እናንተ ደግሞ ተው እንጂ ተው ችግር የለም። አለፈለፍ እንግዲህ በወንጌል አገልግሎት ጉዞ ላይ ትልቅ ተግዳሮቶች ይገጥሙናል። እንግዲህ ደሜ ብርቱ ጀግና ወንድማችን ነው። በርቱ፣ ቤተክርስቲያን ሂዱ፣ አንዳንድ መንፈሳዊ ኮርሶችን ተማሩ። ልጆችም ካሏችሁ ልጆቻችሁን ከልጅነታቸው ወደ ቤተክርስቲያን ላኩ። አሁን ይሄ ነገር ስላልተለመደ እስኪ ከፊት አንዳንድ ነገር ልቀረጽ። እሺ ደሜ እንዴት ነው የመስክ አገልግሎት?
በጣም አሪፍ እግዚአብሔር ይመስገን። መርሃ ግብሩ ደስ ይላል። አዲስ ጅማሬ ስለሆነ ያው አልተለመደም። ዋጋ ያስከፍላል። ምንም ዋጋ ቢያስከፍልም ሰዎች ውጭ ያሉ ሰዎች ወደ ቤታቸው እንመልሳለን። ቅዳሜ ቀን አይታችኋል የነበረው ፕሮግራም። ቅዳሜ ቀን ያለው ፕሮግራም አይታችኋል። እውነት ነው። እንዴት ነው ክርስትና ኦርቶዶክሳዊነት እንዴት እየሄደ ነው ደሜ? በጣም ደስ የሚል ነው። ውስጤ እያነበብኩ ነው። ብዙ ነገሮችን እያወቅኩ ነው። በህይወትም በብዙ ማቅጣጫ እንግዲህ እግዚአብሔር አስቶኛውን ይህን ሸክም ከእግዚአብሔር ውጭ በስጋዬ ላደርገው አልችልም። በዚህ ሳለ ገንዘብ ብሰራበት ይችላል አይደል? ያው ለቤተሰብ አለኝ ቁርጠኝነትን ነው የሚያሳይ። እግዚአብሔር ያበርታ፣ እግዚአብሔር ያበርታ። የቅዱሳን አምላክ ከፊት ቀድሟል። በነገራችን ላይ የሐዋርያት ሥራ ምዕራፍ 13 ከቁጥር 1 ጀምሮ እኔ ለወደድኩት ስራ እከሌና እከሌ ለዩልኝ ብሎ መንፈስ ቅዱስ በአንጾኪያ በነበረችው ቤተክርስቲያን ሲናገር እንሰማዋለን። እና ደሜም እግዚአብሔር ለወደደው ለመረጠው ስራ የተመረጠ የዘመናችን ምርጥ ጳውሎስ ነው እና እንግዲህ አገልግሎታችን እንዲህ እየሄደ ነው። ታብ አድርጉ፣ ኮፒ ሊንክ አድርጉ። ሼሯ እስካሁን 428 ነች። በደንብ ቫይራል እንዲወጣ 310 ሰዎች አላችሁ። እስኪ ኮፒ ሊንኳን ከፍ አድርጓት። አንዲት ነፍስ ብትተርፍ አይደለም በምድር በሰማያት ራሱ ታላቅ ሐሴትና ታላቅ ደስታ ይሆናል እና ኮፒ ሊንኳን በደንብ ከፍ እያደረጋችሁ ኮፒ ሊንኩ በደንብ ከፍ ይበል። እግዚአብሔር ይባርካችሁ። ለምን ቫይራል ይውጣልን፣ አገልግሎታችን ይቀጥል፣ አገልግሎታችን ይበርታ። እና ደሜ መንፈስ ቅዱስ ለወደደው ስራ የተመረጠ ምርጥ አገልጋይ ነው። ላይናወጽ ስር ሰዶ ታንጿል። ድሮም ከዚሁ ያልሆኑ ሰዎች ይወጣሉ፣ በቤቱ ያሉ የሚመስሉ በክህነት አገልግሎት በአውደ ምሕረት የሚያገለግሉ። ደሜ ግን ላይናጋ ማዕበል ቢመጣ፣ ንፋስ ቢመጣ፣ ማጣት ቢመጣ፣ ዱላ ቢመጣ፣ ረሃብ ቢመጣ፣ ጸብ ቢመጣ ከክርስቶስ ፍቅር የሚለየኝ የለም ብሎ ወደ አገልግሎቱ ተሰማርቷልና እናንተ ደግሞ ማገዝ ባለባችሁ በደንብ ቫይራል እንዲወጣ ኮፒ ሊንክ ሼር በማድረግ አግዙ። በደንብ ኮፒ ሊንክ ይደረግ፣ ቫይራል ይውጣልን፣ አገልግሎታችን ይቀጥላል። ሌሎችም ሰዎች የተለያየ ቦታ ቤት በጣም መልካም ነው። እኔ አሁን እዚህ ነው ያሉት አይደል? አሁን አቦ አለ፣ ተግልያ አለ፣ እውነት ነው፣ የተለያየ ቦታ አለ እና እንደዚህ ቢደረግ አይስዌር አዳራሹ ባዶ ይሆናል። የመረጥነው ሰፈር ጭር ያለ ይመስለኛል። ተባረኩ። ኮፒ ሊንኳን 2000 ከሆነችልን ቫይራል ይወጣል። ታቡ እንኳን 40 ሺህ ነው፣ ምንም አይልም። ኮፒ ሊንኳን አንድ ጊዜ ከፍ አድርጉልን። አናግሩ እንጂ እናንተ ብቻ ናችሁ አካውንት ክፈቱ የምትሉ። እሺ እንግዲህ አገልግሎታችን እንደምታዩት ጥሩ በአንተ ነፍስ መመለስ የተደሰተ ሰው ነው አይደል? እግዚአብሔር ይመስገን። ደሜ ና መምህር ጎሳ ምን እያሉ ነው? እኔ ነገረ ድነት ላይ ያዘጋጀሁት በነፃ
በነፃ ለመስጠት አጭር መጽሐፍና መስቀል ይዤ እገኛለሁ። ቀደም ተብሎ ይነገረኝ እያሉ እሺ ያው ና እሺ ቀደም ብላችሁ ንገሩ እያሉ ነው መምህርን። እሺ በላችሁ። እሺ አባ እሺ እንዴት ነው? አንድ ኤርትር ነው ቀደም ባይተን ነው እንዴ? እሺ ስልክ ነገር 0910 ምስክርነት ምክር መስጠት ትችላላችሁ። አይ እስኪ ከዛ የተነ ባይበል እንደዛ ነው 55 ምስታችሁ አብነት ተማሪዎች አብነት ተማሪዎች በስመ አብ እንዴት 43 ወጣትነት አሁን አብረን ነገር ግን ምስክርነት ለወጣቱ አይደለም። ምስክርነት ወጣቱ ምከሩ እንዲበረቱ በሃይማኖታቸው። አሁን እዚህ ጋር የለም ዞሯል። ስለዚህ ለአብነት ወጣቶች ምን እናንተ ምን እያደረጋችሁ እንዳለ ንገር። እሺ ወዳጆቻችን እዚህ ጋር ሁለት የአብነት ተማሪዎች አሉ። የሳሊተ ምሕረት የአብነት ተማሪዎች አሉ። ሁለቱም የሳሊተ ምሕረት የአብነት ተማሪዎች ወጣት ናቸው። ገና እድሜያቸው በሀያዎቹ ያለ ናቸውና እስቲ ከነሱ የምንሰማው ነገር እንስማ። ሲቀጥል ያዙ በጣም ጥሩ ነገር ነው። በርታ ወንድማችን፣ በጣም እናመሰግናለን። በዚሁ ሃይማኖታችንን እንዲሁ ማስቀጠልን በጣም እንወደዋለን። እናንተም እዚህ ያላችሁት በሙሉ እንዲሁ ድጋፋችሁንም ሆነ አስተያየታችሁን አስቀምጡለት። ይህን ያህል ብዙም ይህን ያህል መናገር እንኳን አንችልም። ነገር ግን ተማሪዎች እኛ ራሱ ደስ ብሎን አይተን ነው ከቤተ ክርስቲያን ከትምህርታችን ፈተን መጣ ማለት ነው። በጣም ደስ ብሎናል። እናመሰግናለን ወንድማችን። እሺ በቃ እግዚአብሔር ያክብራችሁ። እንገባለን ናቢ አሁን እንግዲህ ብዙ ሰው አለ እንጋ ካሪኛ ይሆናል ሰዎች ፍቅር የለም ያዛ ደሜ ፕሮግራማችን የተላለፈ ንገራት ካደኛ እኮ የእሱን ብቻ እናስገባ ድምፅ የእሱን ድምፅ ብቻ እናስገባ። በያዙት ወንጌል ካፈሩ ማድረግ እንችላለን። ችግር የለም። ከዚህ ብለን አዳራሹ ተፈለጉ ሲል ስለዚህ ከፈለክ በራስ ሙዲድ በቃ አንተ በራስ ሙዲድ ነው ዝም ብዬ አገሬ አንተም መስክር ከፈለክ። አሁን እዚህ ጋር ብዙ ሰው አለ። ስለዚህ ኦርቶዶክስ ሆናችሁ ሰላም ናችሁ ወንድሞች፣ እንዴት ናችሁ? እሱ ባለ ማህተብ ነው። አንተ ማህተብ አለ፣ አንተ ማህተብ አለ፣ አንተስ ማህተብ አለ። አንተ አለ ማህተብ አለ፣ አንተስ አለ። በርቱ እሺ። ከመናፍቃን ትምህርት ተጠበቁ ራሳችሁ እሺ። ከተቻላችሁ ደግሞ ቤተክርስቲያን ምናምን ሂዱ እሺ። አስቀድሱ፣ ቤተክርስቲያን አስቀድሱ እሺ። ቢያንስ በወር ውስጥ 4 ሳምንት አለ አይደለ? 2 ሳምንት ወይ 1 ሳምንት እንደምንም ስጡ። ማታ ማታ ደግሞ ፕሮግራም አለ አይደል? እዛ ፕሮግራም ላይ ተሳተፉ እሺ። ኦኬ ብዛት ቢኖረን ቤተሰብ በጣም ደስ ነው የሚለኝ አንድ ላይ ብንሆን። እዛ አካባቢ እንግዲህ ንግድ ማዕከል ውስጥ ነው ያለ ነው። ሰው ቢዚ ይመስላል። ሰው ቢዚ ይመስላል ለማዋራት ምናምን፣ ግን ያው አንዳንድ ያገኘናቸውን ሰዎች እናናገራቸዋለን። ሪፖርት አደረጉ ምንድን ነው your content them some may find አልኮል አይቶ በአልኮል ሪፖርት አድርገው ነው ምንም አያመጡም። ሪፖርት አድርገውብኝ ነው። እሺ ጋይስ ኮፒ ሊንክ አድርጎ ሪፖርት አድርገውብኝ ነው።
ምንም አይመጣም። ትራንስሌት አድርገን ችግር የለም። ሳምቲንግ ምን እንደሚል አንዱ እዚህ ጋር ጻፍ ይላል። ጻፍ ስለሚል ቤተሰብ ኮፒ ሊንክ አድርጎ ይኸውልህ አሁን ሪፖርት አደረጉበት። እኛ ደግሞ ከማገልገል ወደ ኋላ አንልም፣ እናገለግላለን። ኮፒ ሊንክ አድርጉ። እሺ እንዴት ነህ? ኦርቶዶክስ ነህ? ፓስተር ስትለኝ ና እስኪ ክርስቲያን ነህ? ኦርቶዶክስ ነህ? በእውነት ላዋራህ ላናግርህ እስኪ ና ላናግርህ። በፊት ኦርቶዶክስ ነበር አይደለሁ? ስለ መሰረተ በእውነት እና ላናግርህ ስለ ኦርቶዶክስ ያገኘው ስህተት አለ? ምን ያገኘበት ስህተት አለ? አንተ ስለ አንተ ልጠይቅ እንጂ አንተ ለምን ጴንጤ ላይ ያገኘው ስህተት አለ? አዎ ቀይረዋል። አዎ ተከፋፍላቸው ክፍልፍል አለ፣ መለየት አለ በመካከል። አሁን ገላትያ 5:20 ላይ ምን ይላል መሰለህ? መለየት፣ መናፍቅነት፣ ገባህ? መዳራት፣ ዝሙት እያለ የሚናገርበት ክፍል አላለም? አሁን አንተ የቸርች ነህ፣ ለምሳሌ የቸርች ነህ። እኔ የሚገባበት ቸርች አለ እኮ የቸርች ነህ። የሰላም አምላክ ቤተክርስቲያን። እሺ አንተ አሁን የሰላም አምላክ ቤተክርስቲያን ከሙሉ ወንጌል የተለየ ዲኖሚኔሽን ነው ያለው፣ ከመካነ ኢየሱስ የተለየ ዲኖሚኔሽን ነው ያለው አለ። የህፃናት ጥምቀትን አታጠምቁም እናንተ አታጠምቁማ። ዞሮ ዞሮ ቆይ ግን ልዩነት አለ። ያም ነው መጽሐፍ ቅዱስ ነው። አዎ በነገር ደህነት ባይዘው በዛ እንትን ላይ ምናልባት እውቀት የማጠራቀም እውቀት ላይኖረኝ ይችላል። ችግር የለውም። ገብቶሃል? እኔ ግን አሁን ምንድነው ታውቃለህ? አንተም ነበርክ አውቃለሁ። ጎበዝ ለምን መጣ ያለ ታውቃለህ? አውቃለሁ። እሺ ወደ እኔ አርግ ለክርክር ሳይሆን አንደኛ የያዝከውን እውነት ለመመስከር የምናውቀውን እናገራለን። ስለዚህ አሁን በሰንበት ክርስቶስ ወንጌል ማንንም ሳይሆን እኔ ኢየሱስ ክርስቶስ እንደሚያድን ደሙ ሳትቀበል ደሙ ሳይዋሃድ መድኃኒት ታማለህ። በቀራንዮ አደባባይ የተሰራን ለእኔ ነው ያውላል። ለእኔ ምንድን አላቸው? 3000 ሰዎች ሐዋርያው ቅዱስ ጴጥሮስ ኃጢአታችሁ እንዲሰራ ምን በሉ አላቸው? ንስሐ ግቡ። ማተብ አስረሻል እንዴ? ማተብ አስረሻል? ነይ አንዴ። የመንፈስ ቅዱስ ስጦታ ምን ትላላችሁ? ይቀበላል። ለእነዚህ ምን ላድርግ ብሎ በአፋ ሊናገር ይችላል። እነዚህ ሰዎች ግን ከልባቸው ምን እናድርጋለን? ድናችኋል ለምን አላላቸው? አምነዋል። ምን እናድርግ ብሏል። በቃ ድናችኋል። እጁን ጭኖ ጸልዮ ሂዱ ጌታን ተቀበላችኋል ለምን አላላቸው? ንስሐ ግቡ ማለት ለምን አስፈለገ? ተጠመቁ ማለት ለምን አስፈለገ? ባይዘው አሁን ባጭሩ እንደ መጽሐፍ ቅዱስ ነው። አሁን ዞሮ ስለ ኢየሱስ ክርስቶስ እኔ እናቃትን እንግዲህ የተረዳሁትን መንፈስ ቅዱስ ያስረዳውን አክል እረዳለሁ። አሁን ሀሳባችሁ ክርስቶስን የጴንጤን ማወዳደር ሳይሆን አይደለም። እውነት መጽሐፍ ቅዱስ ምን ይላል? አሁን ምንም ሌላ እንትንም አያስፈልግም። ለማወዳደር ሃይማኖትን ለማወዳደር ሳይሆን አይደለም። ጌታ ትእዛዝ ብትወዱኝ ትእዛዝ ጠብቁ ብሏል። ዞሮ በአማርኛ በምንም ሲበክልኝ ችግር የለም። በቃ ኢየሱስ ክርስቶስ እንደሚያድን ካወቅ ይሄን ያህል አሁን ለምሳሌ እኔ የተረዳሁት ያክል ይኖረኛል አይደል? የተረዳሁት ነገር ተረድቻለሁ። ሃይማኖት ውድድር አልሆነ። የለም ለውድድር አልወጣንም። ባጭሩ ጊዜም ተርፎን አይደለም። ባጭሩ ስራ አለ። ምን አለ መሰለህ እኔ አሁን የእሱን እንትን እከታተላለሁ። አንዳንድ የሆነ ሃይማኖት ፉክክር ነው። የለም ለሜጋ ፉክክር የለም። አይደለም እሱ ቤት ተገብቶ ጴንጤ አይሰደድም። እኔ አላሰድም በተአምር ኖ የለም።